አርሰናላቸው ወጥቷል። እንድትጀምሩ እንዳይደብራችሁ የአርሴ ፋሚሊ ከምሬ ነው የምላችሁ። አትሌቲኮ ሜዳ ድረስ ሄደን ማለት ነው አቻ መውጣት ማለት በጣም ጸዴ ውጤት ነው። ስንቱ አራት ቦል ያካሄዳሉ ምን ይላሉ። በቃ የደከመ ጨዋታ ነው ያዩ ብሎ እንዳልቋጠሩብን አቻ ወተመታ እንደ ዳኛው ማለት ነው የሚሆንማ ባሸነፍን ነበረ ከምር። እስቲ ይህን ቪዲዮ የምታዩት ካላችሁ ከአርሰናል ደጋፊ ውጭ ያላችሁ ማለት ነው እንዴት ነው ያ ፔናልቲ የማያሰጠው? ግን ከምር አሸንፈ መውጣት የምንችለው ጨዋታ እኮ ነበር። ለማንኛውም የአርሲ ፋሚሊ እንዳይደብራችሁ ከምሬ ነው የምላችሁ። ሜዳችን ድረስ ጠርተን ይህንን ውጤት ማለት ነው አሸንፈን በባዴን በቦሌም ቢሆን ፍጻሜ እናልፋለን። ከሞኑ ገነርስ አሁንም ቢሆን ወደፊት አርሰናልን ክለባችሁን ይዛችሁ እሺ ስለምንችለው አቸውተናል። ማን ምን አይነት ጨዋታ ነው? ሰከንድ አፍ ላይ ከበዱ ሌላ ቲም ነው የሚመስሉት አትሌቲኮች። ሰከንድ አፍ ላይ በጣም ፕረስ እያደረጉ ነበር፣ ግን አሪፍ ነው። ማቹር የሆነ ጌም ፕሌይ ነው ያየሁት ዛሬ። የምር እየቀለድኩኝ አይደለም። ለመሰላችሁ ዛሬ ጨዋታው ከከበደን መሸነፍ የለብንም። ገብቷችኋል? ልናሸንፍ ነው ሄድነው። ማሸነፍ ካልቻለን መሸነፍ የለብንም። አቻ ወጥተን እንመጣለን። ለሜዳችን ላይ ያለ ጨዋታው ገብቷችኋል አይደለም? ስለዚህ በጣም ያበደ ጨዋታ ነበር ዛሬ። ፈርስት አፍ ላይ የተመለከትነው ሰከንድ አፍ ተበልጠን ነበር። እማሏሻችሁ ሰከንድ አፍ ላይ እድልም ነበረን ማለት ነው። ግሪዝማን አንግል ገጨበት። ማን ሉክማን ደግሞ ትችላለህ። በጣም ነው የምትችለው። በቃ አስተሳሰብ ደስ ብሎኛል። ማን መሀል ላይ ነው የምትመጣው ምናምን ነገር አስፈርመሃሉ። ቀጣይ ምንድን በጣም ያበደ ማለት ነው። አትሌቲኮች በዚያ ጨዋታችሁ ማለት ነው ቀጣይ ሜዳችን ላይ ስናገኛችሁ እንጠፈጥፋችኋለን። ምንም ጥያቄ የሌለው ማለት ነው። ኤዜ ግን ተቀይሮ ገብቶ ምን አይነት ጨዋታ ነው የጨዋታው? አይታችሁታል? ምን አይነት ሰው ነው ኤዜ? ማን ኤዜና ኦዴጋርድን አንድ ላይ ሲጫወቱ ማየት እፈልጋለሁ። መሀል አድርጎና ኦዴጋርድን ኤዜ ሌፍቲንግ አድርጎ አትፍራ። ማን መከላከሉን አትፍራ። በቃ ከነጨራሹ ገብቷላ። ቀጣይ ያን ነው ማየት እንፈልገው። በጣም ያበደ ጌም አትሌቲኮን ያዝ ነው ግን ቤን ዋይት አቃተ። ቤን ዋይት ፒኤስጂን ሆኖ መጣ። የኔ እሳተ ነበልባል ማን ተከላካይ ያዘው? ማን ያዘው? ከአትሌቲኮ በላይ ከበደን። አረ ቢስሚላህ እንኡፍ ተቃጠል ዋይት። የሰው ልፋት የምታወድም በእጅ መንካት እንኳን ያጋጥማል ቢባል እንደዛ ተዘረጥርጠህ እንዴት በእጅ ትነካለህ? እሺ እሱን እንለፈው። የምታሳየው እንዳለ ብቃት በአንተ ምክንያት የተሞከሩብን እዚህ ጋር ነፍሳችን እንዲወጣ ያደረክን አንተ። ለማንኛውም ለኛ ማሸነፍ ነው። ሁለት ጨዋታ ነው የቀረን እኮ ለሻምፒየንስ ሊግ ዋንጫ ቤተሰብ። ይሄኛው ላይ ብናተኩር አይሻልም? ሁለት ካሸነፍን እኮ ዋንጫ እንበላለን። እዛ ሲቲ 5 ምናምን እሱንም ተስፋ አድርግ። ግን እዚህ ላይ ግን የሆነ ተንቀን ሰው ሁሉ ችላ ብሎን ልንበላ ነው ቤተሰብ። ለማንኛውም አቻ ከሜዳ ውጭ ያውም ከአትሌቲኮ ጋር በጣም ቤስት ውጤት ነው። እንደውም አትሌቲኮ ፈርቶ ነበር። ይመቻችሁ። እንደው የዛሬውን ጨዋታ ዳኛ ተጨምሮበት 2 ጎል አየን። ምን ነው ፈራችሁት? ጎሉ ምን ሆናችሁ ነው? እንዱ ዳኛው ባይኖር ፔናልቲ ባይኖር 0-0 ሊያልቅ ነው። አረባካችሁ የሻምፒዮንስ ሊግ መድረክ ነው። አትሊስት የቶርናመንቱን የሚመጥን ጨዋታ እስኪ እንደውም እንደፈራ ነው አይደለም ጎበዞች፣ እግዚአብሔር ይስጣችሁ። እንደፈራ ነው አይደለም፣ ግን ከዛ በላይ ማድረግ ትችሉ ነበር። እና ይመቻችሁ። እግዚአብሔር ይስጠው ለዳኛው መረቡ እንዲነቃነቅ ላደረገው እንጂ እናንተማ ልትጫወቱብን ነበር። እስኪ ደግሞ ወይ መልስ ሁለት እናያችኋለን። የትናንትናውን ሃይላይት ቁጭ ብዬ ባይስ ፈንዲሻይን እየበላው ማን ኳስን ካተጫወት አልጫወት። ኦኬ ስጠኝ ላጥቃ። አንተ ልጅ ግን ምንህን ነው የሚያመክ? በመብራን ምንህን ይነኩት እንደው እኔ ሲጀመር እዛ እንግሊዝ ቲም ተመልሰ ከገባክ በኋላ ጤነኛ አይደለም። የትኛው እንደው ታዳጊስ እንደዚህ ያደርጋል? እንደው አይደለም። አረበይ ኦዴጋርድ ሲወጣና ሙቁሃው ሲከፈት እኩል ነው። አትሌቲኮ ማድሪድ የተነቃቀው ወገን እኩል ነው የተነቃቀው። ምንድነው እንዴ? በቃ ያቺ ፔናልቲ ሞታ ሰጣቢውን እኮ ነው። በቃ አልቆ ነበረ። ዜዘሩ አልቆ ነው። እንዲህ ሀራምቡል ኧረ ጽድት ያለ ሀራምቡል እንዴ! ትናንት ነው ባያይኔ ምን አገባኝ? ማን አባይ ያለክ? ማን ጠራክ? ሲጀመር ማን ያለክ እንዴ? ለምን ትናንት ነው ሃይላይት አታይ? ማን ጠራክ እንዴ? ጎበዝ። ስለዚህ ደግሞ አስረዱኝ። አንድ አቻ አለቀ። አርሰናል ሸውዶ ሌላም ፔናልቲ ሊያገኝ ነበር። አሁን የኢዜ ፔናልቲ ቢሰጥ ህይወት ፌር አትሆንም ነበር። በእውነት በጣም ነበር የሚደምረው። ቅስማቸውን ነው የሚሰብረው። አልቫሬዝ ኤፍሲ ሞክረዋል፣ ቅጥቅጥ አድርጓል። እንዲሁም አንግል የገጨባቸው ምናምን። አልቫሬዝ ደግሞ እንዴት ነው የሚችለው? በስማ ኤኪቲኬ እስከሚሻለው እሱን ገዝተን ከዛ በኋላ ልንሸጠው እያሰብን ነው። ለአርነ ስሎትም ቴክስት አድርግለታለሁ። ቀጣይ ሳምንት አርሰናል አንድ ያገባል፣ 1-0 ያልቃል ጨዋታው። ከዛ በኋላ ለፍጻሜ ይደርሳል። ፒኤስጂ ይሰጣል፣ ፒኤስጂ ይበላል ማለት ነው። በቃ አለቀ። አቻ አልቋል። ትላንት ባልየህበት አይን ካየኸው ጨዋታው በጣም ነው የሚከብደው፣ ግን አቻ አልቋል። የሆነ ጨዋታ በቃ ይመቻችሁ። ምን አይነት ፍጹም ቅጣት ምት ነው ግን የተመለከትነው ጋይስ። እጅግ መድፈኞቹ አርሰናሎች እጅግ የሚያዋጣ ውጤት ከስፔን ከዋንዳ ሜትሮፖሊታኖ ስቴዲየም
ይዘው ወጥተዋል። ሁለቱም ቡድኖች እንግዲህ ተከባብረው ነው የወጡት ማለት ይቻላል። ሁለቱም ግቦች የተቆጠሩት ከፔናልቲ ነው። አንድም ከክፍት ጨዋታ እንግዲህ ግብ አልተቆጠረም። ለመድፈኞቹ እንግዲህ ቪክቶር ዮኬሬሽ ላይ የተሰራው ጥፋት ፍጹም ቅጣት ምት ተሰጥቶ ሲያስቆጥሩ፣ ለአትሌቲኮ ማድሪዶች ደግሞ ቤን ዋይት በእጁ የነካት ኳስ እንግዲህ ፍጹም ቅጣት ምት ተሰጥታ አትሌቲኮ ማድሪዶች አስቆጥረውታል ማለት ነው። ምን አይነት ፍጹም ቅጣት ምት ነው ግን የተመለከትነው ጋይስ? እጅግ በጣም የሚገራርሙ ፍጹም ቅጣት ምቶች ናቸው በዮኬሬሽም በጁሊያን አልቫሬዝም የተመቱት ማለት ነው። በተለይ የጁሊያን አልቫሬዝን እንግዲህ ፍጹም ቅጣት ምት ዴቪድ ራያ ጭራሽ ሊገምተውም ጭምር አልቻለም። ከፔናልቲው በፊት እንግዲህ ከግብ ጠባቂዎች አሰልጣኝ ጋር ዴቪድ ራያ ብዙ ተነጋግሮ ቢገባም የጁሊያን አልቫሬዝን ፍጹም ቅጣት ምት በጭራሽ ሊገምታት ራሱ አልቻለም። በነገራችን ላይ መድፈኞቹ ሁለተኛ ፍጹም ቅጣት ምት አግኝተው ነበረ። በእርግጥ የኤብሪቼዜ እግር ተረግጧል። ነገር ግን ኳሷ የሄደችበት መንገድና ኤብሪቼዜም እንግዲህ አወዳደቁን እጅግ አጋኑታል በሚል መልኩ ቫር ሽሮታል ማለት ነው። አሰልጣኝ ሚኬል አርቴታ እንግዲህ በፕሪሚየር ሊጉ ላለባቸው ወሳኝ የፉልሃም ጨዋታ ተጫዋቾቻቸውን እያቀያየሩ ነው የተጠቀሙባቸው። በተለይ ኦዴጋርድና ኤብሪቼዜን እንግዲህ ግማሽ በሚመስል መልኩ እየቀያየሩ አጫውተዋቸዋል። ለነ ማዱኬ፣ ቡካዮ ሳካ፣ ማርቲኔሊና ትሮሳርድም እንግዲህ እየቀያየሩ ማጫወታቸው ጥሩ ነው ተብሏል። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። የመልሱ ጨዋታ ቀጣይ ማክሰኞ በኤምሬትስ ስቴዲየም ይደረጋል። ማን ወደ ፍጻሜ ያልፋል? በየዕለቱ ወሳኝ ስፖርት መረጃዎችን ለማግኘት ፎሎ ማድረግ ያረሰ ይመቻል። ማን አርሰናል በዚህ ሲዝን እንደ ዛሬ ሲደበደብ አይቼው አላውቅም። ከኛ ጋር ተጫውቶ የታር ላይ እንደዚህ ያልደበደብ ነው ምን ዋጋ አለ? ሉክማን የተባለ ጥቁር ሰውዬ ምን አይነት ኳስ ነው የሳትከው? ምን አይነት ኳስ ነው የሳትከው? ለራያ ፊት ለፊት ታቀብለዋለህ በላይ አትመታም። አረ ጁሊያን አልቫሬዝ እንዴት አባት ነው የምትችለው? ለምንድን ነው ይህንን ሰውዬ ይለቀቅ ነው? ይኸውላችሁ ቪክቶር ጊዮኬሬሽ ፔናልቲ አግኝቶ ይስታል ብሎ ማሰብ ዘበት ነው። ተኛ እናቴ ተሙት ነግሮ እዛ ጋ ነው ማገባብ ብሎ ያገባባል። ሹቱ አያዝም። እኔ ሲጀመር ጊዮኬሬሽ ፔናልቲ ሲያገኝ እኮ ጭራሽ ነው የማልቋጠረው። ማን አንድ ጎል አልቫሬዝ ራሱ የመታው ምን አይነት ምት ነው? በስመ አብ ራያ ለመወርወሪያ ጊዜ ራሱ አልሰጠውም። ጥይት ፔናልቲውን ካገቡ በኋላ ማለት ነው። ፈርስት ሃፍ አርሰናል ይሻል ነበር። ሰከንድ ሃፍ ግን ደበደቧቸው ነው የምልህ። የሚገርም ጫና ውስጥ ሆኖ አንድ ጎል ሳያስቆጥሩ ተደብድቦ ተቀጥቅጦ አርሰናል አንድም ጎል ሳይቆጠርበት ይህ ጨዋታ ስቲል ለእኔ 50-50 ነው ለማለፍ። አርሰናል እንደውም በሜዳው ነው ችግር ያለበት። አዌ ይሻላል። በኢየሱስም ዛሬ ሶሮዝ የተባለ አጥቂ ቢኖራቸው ገለዋችሁ ነበር። ይህን የሚሻማ ኳስ በግንባሩ ከነ ጋብሪኤልና ከሳሊባ ጋር መጨረሻ ላይ ራሱ ሞሊና የሚባለው ሰውዬ የሳተው ሹት ምን አይነት ጥይት ነው የመታው? የጠበቅነው ነው የሆነው። ገና ባርሳን ጥሎ አትሌቲኮ ሲያልፍና እኛ ሊቨርኩሰንን ጥለን ስናልፍ ከአትሌቲኮ ጋር ከደረሰን እንዴት እንደምንጫወት የታወቀ ጉዳይ ነው እና የጠበቅነው አይነት ጨዋታ ምንም ሰርፕራይዝ የሚያደርግ ነገር አልነበረው። ፔናልቲው ያሰጣል አያሰጥም አርሰናል የተሻረበት ያከራክራል። ኢትስ ኦኬ። ኤዜ ከገባ በኋላ ጥሩ አታኪንግ እንትና ፎርማችን ጥሩ ደግሞ ሞክሯል። ኦዴጋርድ ስትወጣ ባላንሳችንን አተናል። መሀል ላይ ግን ኦዴጋርድ እያጠቃች አልነበረም። አይዶንት ኖ አርሰናልን ነገር አይዶንት ኖ ማለት ብቻ ነው ያለን አማራጭ። ቅዳሜ ከፉላም ጋር እንጫወታለን። ፕሪሚየር ሊጉ ላይም እየበረታን እንበረታለና በርተን በቃ መሄድ ነው። ምንም አማራጭ የለንም። የቀረን ጨዋታ ስንት ነው? 5-6-7 ጨዋታ ነው በዚህ ሲዝን የቀረን። ሻምፒዮንስ ሊግ ካለፍን 7 ጨዋታ ከወደቅን 6 ጨዋታ እናልፋለን። ሁሉንም እያለፍን እንበለዋለን። አርሰናል ከአትሌቲኮ ማድሪድ ጋር ያደረጉት ጨዋታ በአንዳቻ ውጤት እንግዲህ መጠናቀቅ ይችላል። ያው ጨዋታው እንዳያችሁት ነው። አርሰናል ባይዞ እንደ ሰከንድ ሃፉ ላይ እንደ ፈርስት ሃፉ በደንብ እያጠቃ አልነበረም። እንዲሁም አትሌቲኮ ማድሪዶች ያገኙትን እድል አልተጠቀሙም ማለት ይቻላል። በተለይ ግሬዝማን እና ሉክማን ያገኟቸው እድል እጅግ በጣም አስቆጭ ነበሩ። ለማንኛውም አርሰዎች በዛ ነገር ላይ እድለኛ ናቸው ብዬ ነው እኔ በግል የምገምተው ማለት ነው። ምክንያቱም እዚህ ሜዳ ላይ አንዳቻ ወጥቶ መሄድ ራሱ ወደ ኤሚሬትስ ማቅናቱ በጣም አሪፍ ነው። ያው እንግዲህ ግባተ መሬቷ ኤሚሬትስ ላይ ይፈጸማል ብዬ እጠብቃለሁ። ያው አልቫሬዝ ነው ጎሉን እንግዲህ ለአትሌቲኮ ማድሪድ ያስቆጠረው። ምን አይነት ጎል ነው ግን ያስቆጠረው? ራያን አድርቆታል። ከምሬን ነው የምላችሁ። ፈዞ ነበር ይቀር አልተንቀሳቀሰም። እጅግ በጣም የሚያምር ፔናልቲ ነበር እንግዲህ አልቫሬዝ ያስቆጠረው። ያው የጆክሬሽን ባይዞ አሪፍ ነው፣ ግን የአልቫሬዝ እጅግ በጣም የሚያምር ፔናልቲ ነበር ያስቆጠረው። ያው ለማንኛውም ማለት ነው አርሴ ፋሚሊዎች ኖርም ነው ይመሳችሁ። አርሰናል በአትሌቲኮ ማድሪድ የሚሸነፈው ባርሳ መሰለህ እንዴ? ፓፓ ምን ሆነሃል አንተ? እኮ የአርሰናል ደጋፊ ነህ ይላል። ነው ድንቁ መጥቶ ወይኔ ባርሳ በስመ። ለማንኛውም ይመቻችሁ።
ሁለት ፔናልቲ ተመልክተናል። 2 ጎል አለው ጨዋታው ታንክስ ካርድ ግን እርግጠኛ ነበርኩኝ 3 ጎል እንደሌለው ማለት ነው። በጣም ሹር ነበርኩኝ። ዳኛው የተመሰገነው 2 ፔናልቲም ቢሆን ጎል ተመልክተናል ማለት ነው። የትናንቱን ጨዋታ ባየንበት አይን 2 ፔናልቲ ተመልክተን ውጣ እነሳኔ መሳሰሉ ተጫዋቾች ባየንበት አይን ኧረ በስመ አብ ሰከንድ አፍ እኮ እንደው የተሻለ ነገር ካለ ብዬ ምናምን ማየቴ